እና መጽሐፍ ቅዱስ ከየት አመጣሹ ብለሽ ምን ትይኛለሽ? መጽሐፍ ቅዱስ እኮ ስክሮል ነበር አልኩሽ። የተለያየ መጽሐፎች አሉት ከሜቢ 40 ወይ 50 በላይ የጻፉት ስክሮል የነበረ ተሰባስቦ በተለያየ ቻፕተር ለኛ የመጣ ነው። የእግዚአብሔር እስትንፋስ ያለበት ነው። ቻፕተሩን አይደለም እኮ የጠየኩሽ ነው ሀሚ ስለ I'm not talking about the chapter እኔ እያወራሁሽ ያለሁት እኔ የጠየኩሽ ያለሁት ትክክለኛ መሆኑን በምን ታረጋግጭልኛለሽ ነው? በመጽሐፍ ቅዱስ በእግዚአብሔር ቃል የእግዚአብሔር ቃል እንደሆነ አምናለሁ። ምንም ማረጋገጫ አያስፈልገኝም። እኔ የማንም አባት የእግዚአብሔር ቃል መሆኑን በምን ታረጋግጭልኛለሽ? አንቺ በምንድን ነው የምታረጋግጪው? እኔ እነግርሻለሁ። አሁን ግን እኔ ነኝ አንቺን የጠየኩሽ። እኔማ መለስኩልሽ። ጥያቄን ሳትመልሺ እኔ ጥያቄ ልትመልሺልኝ ነው? ማመን አምናለሁ። የእግዚአብሔር ቃል ሁሉን ነገሬን አንቺ የምታወሪው ቃል አይደለም፣ አንቺ አይደለም የምታወሪው ፍሬ አባቶቻችን ለምሳሌ መጽሐፍ ቅዱስ ውስጥ ሌላ ቀይረው ቢሰጡሽ የእግዚአብሔር እስትንፋስ ነው ብለሽ ነው የምትቀበይው? እሱንም ቀይረው ቢሰጡሽ ማለት ያላነበብሽው ቻፕተር ሊኖር ይችላል። መጽሐፍ ቅዱስ ያላየሽው ቻፕተር ሊኖር ይችላል። ሰው አስተካክሎ ቢሰጥሽ ትክክል ነው ብለሽ ነው የምታምኚው? ቆንጆ መጽሐፍ ቅዱስም ማንም ቀይሮ ከተቀየረ ብዙ አይነት በብዙ አይነት ሪፈረንስ ማድረግ ትችላለሽ። በተለያየ ቋንቋ ሪፈረንስ ማድረግ ትችላለሽ። ሆልዶን አንዴ። ስለዚህ ከተቀየረ ናኦሚ ከመስፍኔ ጋር አንዴ ይቅርታሽ ስራ ነበር እንዴ ሳትጨርሽ እንዴ ያንቺን ሶርስማ ማወቅ እመለሳለሁ። እኔ እኮ ስራ እኮ ቆብዬ ነው የቆምኩት አንቺን ሳላወራ አልሄድም ብዬ ማለት ነው። እሺ ይቅርታ ግን ስራ መጣልኝ። ምን ማለት ነው? ቀጥታ ሶርስ እንዳለሽ ነው የተረዳሁት። የማልኩህ ሶልዬ እኔም ያልኩት እኮ መጽሐፍ ቅዱስ በተለያየ ቋንቋ ከተለያየ ሰው እግዚአብሔር ትንፋስ ያለበት ሁለተኛ ቲሞቴ ላይ እንደሚለው የተጻፈ መጽሐፍ ቅዱስን ራሱ የጻፉትም አባቶቻችን ናቸው። ሰብስበው ክታቡንም እንደ አንድ አድርገው የሰጡንም አባቶቻችን ናቸው። በነገራችን ላይ እነሱ የቤተክርስቲያን አባቶቻችንን አልቀበልም ስላልሽ ነው። አባቶች የጻፉትን አባቶች ያስተላልፉልንም በትውፊት ነው እኛ ያገኘነው። ገብቶሻል አይደል? ኦርቶዶክሳውያን ትውፊት የሚባል ነገር አለን። በትውፊት ጥያቄውን አልመለሰችልኝም፣ አንተም አልመለስክልኝም። ምንድነው እኮ ያረለ እንደ ጥያቄሽ ከይተ እንዴት እጃችሁ ላይ በቀጥታ ማን አቀበላችሁ ነው ጥያቄው። በትውፊት በቤተክርስቲያን በኩል ገብቶሻል አይደለ? በትውፊት በቤተክርስቲያን በኩል ነው እኛ እጅ የደረሰው። እንዴት ተደረከው? እሱ በቃ ስለዚህ እሱ ነው በቃ ሌላ የለም። ሌላ ምን ሊኖር ይችላል? ፍሬ ታውራሽ ፍሬ ሌላ መሰረት አላት። እንገረን እሷ ዝም በቃ ከሰማይ ወረደ ነው እንደ ሙስሊሞች ከሰማይ ወረደ ነው አንልም መጽሐፍ ቅዱስን በነገራችን ላይ። ስለዚህ አንተ እያወራ ነው ማለት ነው ያለ። ምን አልሽ?
ስለዚህ አንድ አይነት ነው እያለን ያለ ነው ማለት ነው። ግራ ገባኝ። ከሰማይ የወረደ አይደለም መጽሐፍ ቅዱስ። በቅዱሳን አባቶቻችን በመንፈስ ቅዱስ ተመርተው የጻፉት ነው። ያዩትን የሰሙትን ነው የጻፉልን። ገብቶሻል አይደለ? በተለያየ ዘመን ተጻፈ፣ ግን እንደ አንድ ክታብ ሆኖ ነው የመጣው። አባቶች ማለት ነው ያልካቸው መቼ ነው? ቆይ እሺ፣ እነ ሐዋርያ ምናምን የሐዋርያ ታሪክ እነዚህ ከ40 በላይ ያሉትን አውተሮች አይደለም የምትለው? መቼ በኋላ የመጡ ሐዋርያዎች። ኦኬ፣ መጽሐፍ ቅዱስን እንደ መጽሐፍ ቅዱስ እንደ አንድ ሆኖ መቼ ነው የመጣው? መጽሐፍ ቅዱስ እንደ አንድ ሆኖ መቼ ነው የነሱ ትክክል እንደሆነ? ምንድነው? በቤተክርስቲያን ነው። በቤተክርስቲያን ትውፊት ነው። እኛ እኮ ትውፊት ያለን ሰዎች ነን እኮ፣ ታሪክ ያለን ሰዎች ነን እኮ። ቤተክርስቲያን እኮ እንደሌላው ትክክል መሆኑን በምን አወቅ? ቤተክርስቲያን ነገረችኛ እንዴ። እንዴት መጽሐፍ ቅዱስ ትክክል መሆኗን በምን አረጋገጥ? ስለማምን በቤተክርስቲያን ስለማምን በቤተክርስቲያን አባቶች ጌታችን ምንድነው ያለው? ጌታችን ሲያረጋግጥ ምንድነው ያለው? በማቴዎስ ወንጌል ምዕራፍ 5 ቁጥር 17 ላይ ምን ብሎ ነው የተናገረው? አቤት ጌታችን ራሱ አላረጋገጠም እንዴ? መስፍኔ ለአንድ ነገር ልንገርሽ፣ በጥቅስ አይደለም ምንድነው ማረጋገጫ ትክክል እንደሆነ መጽሐፍ በመንፈስ ቅዱስ መሪነት እንደተጻፈ ይኸውልሽ። ቆይ አንዴ ለኔ ተወት። በመጽሐፍ ቅዱስ በመንፈስ ቅዱስ መሪነት የተጻፈና እውነተኝነቱን ማረጋገጥ ከፈለግሽ ማቴዎስ ምዕራፍ 5 ቁጥር 17 ጌታችን የተናገረውን ይመጣል። መጽሐፍ ቅዱስ ውስጥ ስላለ ጥቅስ እንዳትጠቅሺ ብላኛለች ፍሬ። ቲሞቲ ላይ ስጠቅስ ነው በጥቅስ አትንገሪ። አይ ነው እኔ አሁን እውነተኝነቱን ነው አይደል ማረጋገጥ የምትፈልጊው? የመጀመሪያው ይሄ ይሻላል። ጥቅስ አትጥቀሽ ያልሽኝ እኮ ጥቅስ አትጥቀሽ አልኩሽም። እግዚአብሔር ምስክር ነው። እንደሱ ነው ያልሽኝ። እውነተኛ ተናገሪ ነው ያልሽኝ። ከየት እርግጥ? አዎ በጥቅስ አይደለም። ያውራኒ ነበረው ኖአሚ አስተካኪ ያለች እንደዛ ሳይሆን ያለች ያውራኒ ነበረው። እስኪ ከአባቶች አንድ ጥቀሽልኝ። ይሄ ጥምቀት ስለ ጥምቀት አያስረዳም አልሽኝ አይደለ? ስለዚህ ይሄ ጥምቀት የውሃ እንዳልሆነ የሚያስረዳ አንድ ጥቅስ ጥቀሽልኝ፣ አንድ አባት ጥቀሽልኝ አሉ። ከዛ በኋላ ነው የምልሽ። ከዛ በኋላ ጥቅስ አትጥቀሽ ሳይሆን መጽሐፍ ቅዱስ ላይ መቀየሩን አልሽኝ። እንደሱ አላለም። እንደሱ አላለም። ላውራሽ ነው ያልኩት። በዚህ መንገድ ነው አይደለ? ሶሌክስ ከሰማኝ አሩ ነው እንጃ ትረዱኝ ይሆን አላውቅም። የቀረጠ ሰው ካዚ መሰረት እሺ ትችያለሽ፣ ችግር የለውም። ግን የተባባልነው መጽሐፍ ቅዱስ ትክክል መሆኑን በምን አወቅሽ አልኩሽ። እኔ አባቶች ናቸው እንደ የምጠቅሰው አልሽኝ። ከዛ መጽሐፍ ቅዱስ በምን እርግጥ ትክክል መሆኑን ታረጋግጭልኛለሽ አልኩሽ። ከዛ ወደዚህ ዲስከሽናችን ገባን አይደለ ሶሌክስ? ይሄን አልነበር ያልኩት?